ሰላም ሰላም ቅዱሳን እንኳን ለትንሳኤ በዓል መታሰቢያ አብሮ አደረሰን። መጋቢ ለገሰ ሌንጂሳ እባላለሁኝ። እስቲ ከእግዚአብሔር ቃል አንድ ክፍል ላንብብና ስለ ትንሳኤው ጌታችን ኢየሱስ ክርስቶስ ስላደረጋቸው ተአምራዊ አነሳስ አብረን ከዚህ ቃል እንመለከታለን። ሉቃስ 24 ከ1 ጀምሮ እስከ 7 ድረስ ያለውን ክፍል ላንብብ። ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽቶ ይዞ ከነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልዶ መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብቶም የጌታን የኢየሱስ ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርቶም ፊታቸውን ወደ ምድር አቀርቅሮ ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስተዋል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀል በሦስተኛም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ አላቸው። እግዚአብሔርን እጅግ አድርገን እናመሰግናለን። ውድ የተከበራችሁ በዓለም ዙሪያ የምትገኙ ቅዱሳን የጌታችን የኢየሱስ ክርስቶስ ሕያውነትን ልዩ የሚያደርግ አንድም እንደ ሰው መጥቶ እንደ ሰው መከራ ስለኛ ተቀብሎ ወደ መቃብር ወርዶ እንደገና መቃብርን በመፈንቀል ደግሞም ሞትን በማሸነፍ የሲኦልን ቁልፍ በመቀበል ሕያው ሆኖ መነሳቱ ለእኛ ሕያው ለማድረጉና በሱ ማመናችን ከሁሉ በላይ ደስ የሚያሰኝ ስለሆነ እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ፈልጋለሁ። ስለዚህ ጌታችን መቃብር አልያዘውም፣ ሞት አልያዘውም፣ ሲኦል አላሸነፈውም። የሲኦልና የሞትን ቁልፍ ተቀብለዋል። ጌታችን ሲኦል እንዳያስፈራራን፣ ሞት እንዳያስፈራራን አድርጎ ሞትን መውጊያ ሰብሮ ጌታችን ተነስተዋል። ትንሣኤ ሆኗል። ጌታችን ኢየሱስ ክርስቶስ መነሳቱ ብቻ አይደለም፣ ዳግም እንደገና ደግሞ ሊወስደን ይመለሳል። በዚህ ተስፋ ባለንበት ሁሉ ስፍራ ላይ አምላካችንን እግዚአብሔርን ቸርነቱን ምሕረቱን እያሰብን ልናመሰግን ይገባል። ይህንን የትንሣኤም በዓል ምክንያት በማድረግ ሁል ጊዜ ምስጋና ሊበዛልን ይገባል። ለሞት ታጭተን የነበረ ለሲኦል ታድመን የነበረ ጌታችን መድኃኒታችን ሁሉንም የኛው ሆኖን ሁሉ አበሳና ኃጢአት ይዞ እሱ ወደ መቃብር ወርዶ እንደገና ሕያው ሆኖ እኛንም ሕያው አድርጎናል። እንኳን ደስ አለን፣ እንኳን ደስ አላችሁ። ኢየሱስ ተነስተዋል። ጌታችን ተነስተዋል፣ ሕያውም ሆኗልና ስለዚህ እግዚአብሔርን ስለ ልጁ እናመሰግናለን። ጌታችን ኢየሱስ ክርስቶስን ስላደረገልን ሁሉ ውለታ ሁል ጊዜ እያመሰገን ሕይወታችን ይቀጥላል። ኢየሱስ መቃብር አልያዘውም። ኢየሱስ በመቃብር ውስጥ በስብሶ አልቀረም። ኢየሱስ ሕያው ሆኗል። ቅዱሳን በዚህ ጉዳይ እንኳን ደስ አለን፣ እንኳን ደስ አላችሁ። እንኳን ይሄንን እምነት እግዚአብሔር ከሰማይ ገለጠልን። ሌሎቻችሁ በአጋጣሚ ሆኖ ይሄንን የምትመለከቱ ደግሞ ስለ ሕያውነቱ ስለ ጌትነቱ ሰምታችሁ አይታችሁ ቃሉን አንብባችሁ ከኢየሱስ ጋር ሕያው ለመሆን ለዘላለም ነዋሪ ለመሆን በጌታ በኢየሱስ ክርስቶስ እመኑና ደህንነትን አግኙ። ለእኛ ያገኘነውን ዕድል ለእናንተም የታደለና የተዘጋጀላችሁ ነውና ቅዱሳን በዚህ ነገር አበረታታችኋለሁ። እግዚአብሔር አምላክ እጅግ የተባረከ ይሁን። ይህንን የትንሣኤ በዓል በምስጋና እያሰብ እግዚአብሔርን እያከበር ነገር ግን አሁንም እላለሁ በምግብ በተለያዩ ደስታ ፌሽታ ብቻ ሳይሆን በዙሪያችን ካሉ ቅዱሳን ወንድሞቻችን እህቶቻችን እጅ አጠር የሆኑትን እነሱን በማሰብ ያለንን በማካፈል ይህንን ዓመት በዓል በደስታ አብረን እንድናሳልፍ አሳስባለሁ። እግዚአብሔር አብዝቶ ይባርካችሁ።
ሰላም ይብዛላችሁ። መልካም በዓል። አሜን።